ተናገሩ ነው። እኔማ ውስጤ ጠረጠራል እኮ ጠብ የሚባል ነገር እንዳልሰማ ጠረጠረ ተመነጠረ። መጠርጠርሽ ጥሩ ነው ሙሽዬ። ይሁን ሆነ እኮ የብሩክና የሚፍቅረኛ እኛም ጠርጥረን እኮ ነው እዚህ ያደረስነው። እና ደግሞ የሚያስፈልግም ነገር ከሆነ አሁን ያላችሁ ደስ ይለኛል። ችግር የለም ልጅ በልጅነት ነው። እኔ በ17 ዓመቴ ነው የተዳርኩት አለች ሙሺ እናታችን ማለት ነው። አይመስለኝም ነበር ሳይወለድ በፊት ከዛ ከአሁን ሳየው ሙሽዬ ትምህርት ውሰዱ ልጅ የሌላችሁ እንዲሁም ደግሞ አሁን ስደት ሆነና አሁን እንደው አንድ ልጅ እንኳን ቢኖር ሲባል አሁን እኔ ምንም አይመስለኝም፣ ሞቅም አይለኝም። ከልጄ በላይ የምወደው የልጄ ልጅ እንግዲህ ወዲህ ልጅነት የለም እኮ ልጅነት ድልህ የመለኛው ልጅ ቅምጥሉ እናትህ ማለት ነው እንዴት እንደምትወድህ ብሩክ ምን ስራ ይዛል ታዲያ አንተስ? ልጅነት አለ። እኔ በ17 ዓመቴ ነው ያገባሁት እና ምንም አስቡት በሙሽዬ ጊዜ እንግዲህ በ17 ዓመት ትዳር አስቡት። ሃይሚ እኮ አሁን ተላልፏታል። እኛንማ ዝም ነው ተው ማር ነው ምናምን ይሄዱ ለምንድን ነው ግን ያንም እኮ ይሰጣል ያንም ይሰጣል። ይሄ ነጋሽዬ ጋር ምን እንደሚሄድም እየጠየቀች ነው፣ እያሳስባት ነው። ብሩክ ያስብበት እየተባለ ነው። ጋሽዬ አስተያየት ያደርግለታል። ማለት አንድ ቀን እኔ የገዛውበትን አንዴ ነው አንድ ቀን በርበሬ ገዝቼ አላቅም። እንግዲህ ብሩኬ ጋር እዚህ ቤት መጥቼ መኖር ከጀመርኩ ጀምሮ ማሚ ትመጣለች ትሄዳለች፣ ቤት ጠይቀናለች። የበቀደሟ ማለት ነው ትመጣለች ጠይቀናለች ትሄዳለች እና አንድ ቀን በርበሬ ገዝቼ አላቅም። ቡና፣ በርበሬ፣ ሹሮ፣ አረ ስንት ነገር አለ። እናቶች እኮ ይዘው የማይመጡት ነገር እኮ የለም በዚህ አይነት ማለት ነው። በዚህ ደስ ይላሉ። ልክ ማለት የድሮ እናቶች ማለት ባዶ እጃቸውን ልጃቸው ቤት መሄድ አይወዱም ማለት ነው። በዚህ አጋጣሚ ብሩኬ ታድላል። የእናትህ ታላቅና እህት እንደ እናትህ እንደ ሙሼ ማለት ነው አጠገቡ ተንከባከበዋለች ማለት ነው። ሲቀጥል ደግሞ ባያት እጅ ነው ያደገውን የተባለው ብሩክ ለዛ ነው እንዲህ ቅምጥልጥል ያልከው ማለት ነው። ቅምጥሉ ከህፃንነቱ ቅምጥልጥል ያለ ነው። እንግዲህ አለባበስህ ራሱ ለየት ይል ነበረ። በዛ ነው ያፈቀርኩ ብላለች እኮ ሃይሚ። ከላይብራሪ ስወጣ አየሁና ለየት ያለ ልብስ ለብሰሃል ከሁሉም ወንድ አለች። እንግዲህ ከወንድሞቿ መካከል ነጥላ ያየችው እሷ ናት አይደል? እንዲገዝ አፈሽ አይባልም ማለች ሙሽዬ። እውነት ነው አይባልም። በቃ ፈጣሪ ከወደዳችሁ አገናኛችሁ። በቃ ፍቅራችሁን ነው ማየት ያለባችሁ እንጂ አፈሰችህ ምን በምንም አትታናነሱም ሲጀመር ማለት ነው። ሁለታችሁም ባላንሳችሁን ጠብቃችሁ ስለተገናኛችሁ፣ ሁለታችሁም ከዜሮ ስለሆነ የተገናኛችሁት ማንም ለማንም አይተናነስም በዚህ አጋጣሚ ማለት ነው። ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ እንግዲህ ሙሽዬ ደስ የሚል ለኛ የሚሆን ምክር በነ ብሩኬና በሃይሚ መካከል ተገኝታ ጥሩ ምክር መክራለች ማለት ነው። ከተናገረችው ነገር ደስ ያለኝ ነገር አፈሰችኝ የሚባለው ነገር በርግጥ እንደ ቀልድ ነው ያወሩት ነው ብሩኬ። ነገር ግን ያው እሱ ነገራቸው ለሁላችንም አስተማሪ ነው የሚሆነው። ሰው ከባዶ ተነስቶ ሁለቱም እኩል ሲሆን ደስ ይላል። ለዚህ ነው ብሩኬና ሃይሚ በተጣሉ ሰዓት ብሩኬን ለውጣው፣ ብሩኬን ቀይራው፣ ብሩኬ እንዲህ አድርጋው ስትሉ እኛ እየተናደድን ለእናንተ መልስ ስንሰጥ ሃይሚን የጠላናት የሚመስላችሁ ሰዎች ሃይሚ በምንም የቀየረችው ነገር የለም። ኦሬዲ ሰርተው አብረው ነው የተቀየሩት በሚለው እሳቤ ስለምናስብ ነው። ምክንያቱም ሁለቱም ከዜሮ ስለተገናኙ ማንም ለማንም እርዳታ ስላላደረገ ሁለቱም እኩል ሰሩ፣ እኩል ተቀየሩ። ለዛ ነው። ገብቷችኋል አይደለ? እና ዛሬ እንግዲህ ሙሽዬ እኔ በተዳርኩበት ጊዜ 50 ኪሎ ጤፍ ነበረ። 50 ኪሎ ጤፍ ነው ያለች። እኔም የእናቴን ፈለግ ነው የምከተለው። 50 ኪሎ ጤፌን አንጡ ብሏል ብሩኬ። እንግዲህ ሰምታችሁታል። ከገጠር ተጭኖ ይመጣልሃል። መቼም ገጠር ግን ቤተሰብ የሌለው ሰው የለም እናንተ። አረ ተመስገን ነው። ከገጠርም እንዲህ ተገኝቶ የሚጫን ተገኝቶ ነው እንዴ? ግን እውነት የሌለ ሰው የለም ከገጠር ቤተሰብ። ከተማ ሆኖ ከገጠር የሌለው ወይ አሁን እንደው እንዳጋጣሚ በሞት በምናምን በምክንያት ያጣ ሰው ይኖራል። እንደዛ ደግሞ ሆኖ እንጀራ እናት ወይም ደግሞ እንጀራ አባት ወይም ደግሞ ብቻ የተለያየ ነገር የገጠር ወገን የሌለው ሰው የለምና ደስ ይላል በጣም በዚህ አጋጣሚ ማለት ነው። ደስ ያለኝ ነገር ማለት ነው። ሌላው ሲቀጥል እንግዲህ በቀደም አብረን እንደርስ ስትባል አላድርም ብላችሁ ዛሬ ሃይሚን አስረግዣታለሁ አላለም ብሩኬ። አይቀርም እንግዲህ መንደርደር ነው፣ ወደዛው ነው። የሴት ማስረገዝ ሲስተሙ እንዴት ነው ምናምን
እያልክ እያጠና ስለሆነ አይቀርልህም እንግዲህ መቼስ ከሴት ልጅ ሌላ ብሩኬ አይጠብቅም መውለድ ማለት ነው። አሁን ላይ ማለት ነው ጭንቅላቱ ውስጥ የሚያስበው ሴት ነው። ግን እኮ ሴት ልጅ ከወለደ ማለት ነው ሙሽዬ ጋር የመገናኘት እድሏ ጠባብ ነው የሚሆነው። ለሃይሚ ራሱ አታገኛትም ተብላለች። ሃይሚ ራሱ ውርድ ተራስሽ ነው ጋቢናሽ ይወረሳል። ከዛ በኋላ በቃ ልጅ የሚባል እንዳትጠይቂኝ ብሏል ብሩኬ ሴት ልጅ ከወለደ ማለት ነው። አሁን የሚውለው ቦሌ ነው። ጭራሽ ደግሞ የዛኔ ጋቢና ያደርጋል በሃይሚ መቀመጫ ቦታ ማለት ነው። መቀመጫ ስላችሁ ይሄ መኪናውን ነው፣ መኪና ውስጥ ነው የምላችሁ፣ ሌላ ቦታ እንዳትሄዱ። አንዳንዴ የማወራውን ነገር ጥሩ ምታረጉብኛላችሁ። እና ከጋቢና ልጁን ያስቀምጣል። ከዛ በኋላ እናቴ ቦሌ ቡልቡላ ቦሌ ማምሸት ግን ተዋላለችም ሙሼ። በዚህ አጋጣሚ የእናቶች ምክር በጣም አንዳንድ ጊዜ ሪል የሆነ ነገር ነው። በነገራችን ላይ አሁን አስቡት፣ ከዛ ድረስ ደውላ የት ነህ ገባ ወጣ ከፍቅረኛ እኮ ትበልጣለች። ግን እናት እኮ እግዚአብሔርን ይሄን ስላችሁ ሃይሚ እንደዛ አትልም እያልኳቸው አይደለም። እሷም በር እስኪመጣ ድረስ በር ላይ እየጠበቅኩት ነው ብላለች ተናግራለች። እና ግን የእናት ደግሞ አስቡት እንግዲህ እሷ ያለችው ቡታጅራ ነው፣ እሱ ያለው አዲስ አበባ ነው። እንግዲህ ጎርምሷል። ግን በቃ ገብተሃል ወይ ወጥተሃል ወይ በልተሃል ወይ ጠጥተሃል ወይ አይ እናት ይገርማል። ግን እግዚአብሔርን እኔማ ወልጄ ባየሁት እንዴት እንደሆነ ጥቅምና ጉዳቱ እንደዚህ ነው እንዴ ባየሁት እንደሆነማ ማለት ነው። የምሬን ነው እግዚአብሔርን ደወረም መሰሰው እንግዲህ አስቡት። እንደዛ ደውላ ከሌ ያለው ሲለኝ ደስ ይለኛል፣ ከሌ እንዲነስ ሲለኝ ደስ ይለኛል። ይሄን ሀል እንግዲህ እያሰበች ማለት ነውና ረጅም እድሜና ጤና ይስጥልህ። በነገራችን ላይ ቡቡዬ እንግዲህ ምርጥ እናት አለች ማርያምን። ትናንትና ደግሞ ላይ በላይ መታ ነበር እንዴ እኔ ሄጄ ነው እናንተ ሻወር ገብቼ ነበር በመሃል ማለት ተቻቸው ላይ ብያሉ። የዛን ሰዓት ነው ያመለጠኝ ማለት ነው እንጂ እስከሚወጡ ድረስ ነበርኩኝ እኔ ማለት ነው። ስልኬ ከፍተ ነበረ ግን በመሃል ተቻቸው ልታጠብ ገብቼ ነበረ። የዛን ሰዓት ነው ወይስ መቼ ነው አላውቅም። ነው በስልክ ተገናኝተው ነው የሆነ ብቻ ማታ ያለቀሽው አታልቅሽ ብላለች። በነገራችን ላይ አንዳንድ እናቱን ያጣሰው አንዳንድ ደግሞ ማለት አሁን እናቶች አንዳንድ እናቶች ማለት ነው ስልክ እያወራችሁ በቪዲዮ ያለቅሳሉ። በቃ በአንዳንድ እናቶች ጠንካራ አይደሉም እና ያን ነገር ስታዩ ከዛ ደግሞ እዚህ እሷን ስታዩ ስሜቱ ይጋባባችኋል። ለዛ ነው የምታለቅሰው ብዬ ነው የማስበው። ሁለት ነገር፣ አንድ እናቶች ናፍቀው ሲያለቅሱ ያዩና ሁለት ደግሞ ሳያስቡት እናታቸውን አባታቸውን ቤተሰብ ያጣ ስንት ሰው አለ በየቤቱ ማለት ሀዘን ያልነካው ሰው የለም። ስደት ላይ ሆነን ሁላችንም አይተነዋልና ያው በተለያየ ነገር በተለያየ ፋሚሊ ማለት ነውና ያው አይዟችሁ ጠንክሩ ብላችኋለች ሙሽዬ። የእናትነት ምክሯን ማለት ነው ለመገናኘት ያብቃን ብላለች። እንግዲህ እግዚአብሔር ካለ ተመራጭ ከሆንን ነዋ ተመራጭ ከሆነ እኔ ግን ባልሆንም ማለት ነው ፈልጌም ቢሆን እንደው ሙሼንና ብሩኬን ማሳላገኝ ማለት ነው እኔ አልሞትም ማለት ነው። እንደው እኔማ የሃይሚ ጠላት ነች የምትሉኝ ማለት ነው መቼም ሚዲያ ላይ ወጥቼ ብሩክን አገናኙኝ ብላችሁ እህቶቼ ያገናኙኛ ፈቃደኛ ይሆናሉ። ግን ደግሞ ፈቃደኛ የማይሆን ሰው ስላለ እኔ ቡታጅራ ቤት ጠይቄ ነው የምሄደው ታያላችሁ። እንደው የምሬ ነው ልግባ ብቻ ነው ያገር ቤት ማለት ነው። የብሩኬም ሰርግ እርግጠኛ ነኝ አንደርስበትም ጋይስ አንደርስበትም። እኔ ገና ጠር ነው የሚያልቀው እንትኔ ፕሮግራሜ። ከዛ ጠር ላይ ብሩኬ ሊጋባ ይችላል ወይም ላይጋባም ይችላል አይታወቅም። ብቻ ግን ምን ይሆናል ከደረስኩ ድረስ ካልደረስኩ ደግሞ ምንም ማድረግ አይቻልም እንዴ እኔ ያሰርጋቸው እንዴ በራሴ ይቻላል አይደል እንዴ መብቴ ነው። እና ብቻ ለማንኛውም ዛሬ ደስ የሚል ምክር ነው የተመከራችሁት ብሩክና ሃይሚ። ቦሌዋ ትቅር እውነት ነው ትቅር። የሚፈጠረው ነገር አይታወቅም። በአሁን ሰዓት ኩሽምን ብሎ አርፎ ቤት መቀመጥ ነው። ሲቀጥል ደግሞ ጧት መነሳት አንወድም ያላችሁት እናንተ ልጅ ስትወልዱ ማን ትምህርት ቤት ሊወስድላችሁ ነው? ልጅ ጡጦ ሲመጥባት ሲያምረው ማን ሊያጠባላችሁ ነው? እንዴ ልመዱ፣ ተነሱ በሉ። ጧት መነሳት አለባችሁ። የእንቅልፍ አታብዙ። በቃ 4 ሰዓት 5 ሰዓት ከተኛችሁ በቂ ነው። ጧት መነሳት ልመዱ። እንዲህ ወደፊት ስራ ቢኖርስ ወደፊት አሁን እንኳን ያኔ ስራ አንገብጋቢ በሰዓት ስለማሰሩ ነው። ወደፊት ልጅ ሲመጣ ስራ ይሰራል። ትምህርት ቤት አለ። ልጅ ሲወለድ ጥጦ ስንት ሰዓት እንደሚጠባ መነሳት አለ፣ መቀመጥ አለ። እንዴ ልመዱ። ብሩክና ሃይሚ አልችልም አላለም ብሩክ የጭራሽ። ተው አንበሳው ምን ሆነ ነው ቻለው። እና የኛ ወድ ቤተሰቦች ዛሬ የነበረው ቆይታ በጣም ደስ የሚል ነው። ሃይሚንማ ሳፍራት እኮ አስረግዣለሁ ብሎ ከዛ ሳፈራት። እኔ ያላረኩም ነው ያለችው ሃይሚ።
አይ ሃይሚዬና ሙሽዬ እኮ ግልጽነታቸው ደስ ይላል። እግዚአብሔር አፋን ፍታረገች አፍራ ማለት ነው። እና ደግሞም እኮ አይሄድም እኮ ጭራሽ ስለማይሄድላቸው ራሱ አቋረጡት ቶሎ ማለት ነው። ብቻ ደስ የሚል ነው። እና ልጅ ወልዳችሁ የልጅ ልጅ ያላችሁ ደግሞ ታደላችሁ ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ያልወለዳችሁ ደግሞ እንግዲህ እንደኔ አይነቱ ማለት ነው ወልዳችሁ ሞክሩት። የልጅ ጣሙን ነው የሚባለው። እና አሁን በነ ሃይሚና በነ ብሩኬ በእኛ ዘበን እንላለን አይደለ? ከኛ የተሻለ ዘበን ደግሞ ይመጣል ብላለች ሃይሚ። እንግዲህ ደግሞ ለብሩክና ለሃይሚ ልጆች ምን አይነት ዘበን ይመጣል? ለኛም ልጆች ለኔም ልጆች ልበላ አይደል እንዴ? ልወልድ እችላለሁ፣ እወልዳለሁ ደግሞ አይደል እንዴ? ወይኔ እናቴ አንዳንዴ እኔ ያስቀኛል። በእንደዚህ ዙሪያ እኔ አስቤም አላቅም፣ ለምን እንደሆነ አላቅም፣ ግርም ይለኛል። አሁን ሰው አንድ ልጅ ቢኖርሽ ምናምን ይላል። ጓደኞች ሁሉም ወልደዋል፣ ግን እናንተ ያን ያክል እኔ እንጃ ጉጉት የለኝም፣ ለምን እንደሆነ አላቅም። ብቻ ግን እንጃ ትዳር እኔ ብዬ አስቤም አላቅም። ብዙ ሰው አሁን ከዚህ ሄጄ እንዲሆኝ ይላል። እኔ ግን አላቅም፣ ለምን እንደማላስብ አላቅም። ፈጣሪ ያዘጋጀልኝ እሱ ነው የሚያውቀው። ብቻ ወጣም ወረደም ልጅ ያላችሁም ታደላችሁ፣ የልጅ ልጅም ያላችሁ ታደላችሁ። ስሜቱን እስኪ ተጋባባችሁ ከሙሽዬ ንገሩን፣ እስኪ ንገሩን። ልጅ ሆኖ ልጅ ከሌለ ማለት አንድ ሰው ለአቅመ ሔዋን ከደረሰ አይኑን ባይኑ ካላየ ምን ጥቅም አለው ይላል አባቴ ማለት ነው። ምን ጥቅም አለው ይላል። አሁን እኮ እኔ ሁሌ ጦርነት ነው ከፋዘሬ ጋር። በስመ አብ አያወራኝም። አሁንም አኮርፎኛል። ይህ አመት እመጣለሁ ብዬ ቀርቼበት ከዛ አያወራኝም። አሁን እናቴ ብቻ ናት የምታወራኝ ማለት ነው። ወንድሞቼማ አልፎ ነው በቃ የሚያወሩኝ ማለት ነው። ለምን አትመጭም ወይ ጦርነት በቃ። እና ደስ አይላቸውም ቤተሰቦች። እኔ በራሴ ፍቃድ ነው አሁን ይቻ አመት አሳልፌ እንትን ያልኩት የቆየሁት። ከዚህ በኋላማ ጭራሽ እናቴ ሁላ መዘጋኝ ይመስለኛል ሳስበው ማለት ነው። ከዚህ በኋላ እንትን ካልኩ ማለት ነው ካስረዘምኩ ማለት ነው። እና አንዳንዴ ቤተሰብ ያስብላችኋል እናንተ ሳታስቡ እነሱ ያስባሉ አንዳንድ ጊዜ ማለት ነው። እኛ ደግሞ በቃ እዚህ ስደት ከመጣን ይችኛዋ ቀዳዳ ከተሸፈነች ያችኛዋን እንሸፍናት ነው እንጂ የምናስበው እንደዚህ ልጅ ወልደን እንዲሆኑ ምናምን እርግጠኛ ነኝ እዚህ ሆናችሁ እንጃ ትዳር የሚያስብ ሰው አለ ብዬ አላስብም። በተለይ በአሁን ሰዓት ለምን ሁሉም ይፈራል ኑሮውን። አሁን ሰዓት ላይ ድሮ እንኳን ይሻላል። አሁን ሰዓት ላይ ግን በጣም የሚያስፈራ ጊዜ ነው። ወይ እንደዚህ እኮ ነው። አንድ እንጀራ እንደዚህ ነው፣ ቡና አንድ ስኔ እንዲህ ነው ሲባል አረ እናቴ እዚች ሁሉ ስራ ነው የሚለው ሁሉም ማለት ነው። በጣም ብዙ ቦታ አሁን እንዲህ ወጣ ስንል የምንገናኝ ሰራተኞች አለንና አረ ኢትዮጵያ አረ ወልጅ ምን ላበለው አረ ደብሩ ስንት በጣም ነው የሚያስቁ ማለት ነው እግዚአብሔርን። እና ከነዛ ውስጥ እኔም አንዷ ነኝ። እስካሁን ድረስ እኔም ኑሮን ፈርቼ ነው እዚህ የሆንኩት። ተመችቶኝ ሳይሆን ሳስበው በቃ ጭንቅ ይሆንብኛል። አሁን ግን በቃ መወሰን አለብኝ። ሻመት አይኖር ሞት እንደው ከፊት ነው። ወደፊት ብሩኬ ሞት ነው የሚጠብቅ ብሏል። ሚፍታህን እኮ ነው። ስለዚህ ወደፊት ሞት ነው የሚጠብቀኝ እውነት ለመናገር። ስለዚህ ያለኝን ጊዜ ማየትና ማጣጣም አለብኝ አይደል ጋይስ? እና ውድ ቤተሰቦቻችን ዛሬ እንግዲህ ሃይሚና ብሩኬ እንዲሁም ሙሽዬ የሷንም ያሳለፈችውን ላይፍ እንዲሁም ደግሞ ብሩኬም ሃይሚን ለማስጠቆር እየሞከረ ነበር። ግን እኮ በቀደም ደርሻለሁ ብላለች። አንተ ደግሞ ዛሬ እምቢ አለች። ይጥራለህ እንዴ? እምቢ እውነትም አይናውጣውና አላለች ሙሽ ብሩኬ እኮ ማለት ነው መፍራት የተወው እዩ በውሸት አረገዝኩ ብላ ስትለው ከዛ በኋላ ነው ብሩክ ግን አይናፋር መሆኑ የተወው እውነት ለመናገር። ከዛ በኋላ በቃ ምንም አይነት ነገር ተዋ። ደስ ሲል ግን ይመች ግፍፍ አረገችልህ። የፍርሃት ግን ጥግ ማለት ነው። በውሸት እንደዛ ስትሆነጅለው በቃ በአይኑ በራለት እና ብቻ ደስ የሚል ቆይታ ነበረ። አቶ ብሩክ አለማየሁ በጊዜ መግባት ልመዱ ማለት ነው። አታምሹ። ቦሌ በጣም ደስ የሚል ቦታ ነው። እግዚአብሔርን ድሮ መድኃኒዓለም ቦሌ መድኃኒዓለም በስመ አብ ምሽታችን እዛ ነበር። ከዛ ሻገር ብሎ ጸሎት ካረጋችሁ በኋላ ምናምን ኤድና ሞል አለ። እንደ ዛሬ በርገር ውድ አልነበረም እዛ እናቴ። ብራታችንን በልተን ከዛ ወኩ ሲጥም ከጎላጎል ቦሌ ደርሳችሁ ለመመለስ በስመ አብ ወኩ በጣም ይመች ነበረ። አስፋልቱ ምናምን እና አስፋልት ለብ በጣም ነበር ሚናፍቀን። የዛሬ 2007 የዛሬ ነው ያርገውና ተውን እስኪ ብዙ ፎቶ አለብን ተውን። ለማንኛውም የኔ ውድ ቤተሰቦች ወሬ አበዛውባችሁ። መልካም ምሽት ይሁንላችሁ። ዛሬ ቦሌ ብለሽ ሙሼ
ብዙ ጦስ አስነሳሽብኝ። ባይ ባይ።